ሰላም የግራጫ ዝግጅት ተከታታዮችን እንደመሰነበታችሁ። የባልቲክ ባህር ለምን በኔቶና በሩሲያ መካከል የመፋጠጫ ዋና መድረክ ሆነ? የዛሬው ርዕሳችን ነው። ዝግጅቴ ከተመቻችሁ ፎሎ፣ ላይክ፣ ኮፒ ሊንክ እያደረጋችሁ ተከተሉኝ። 422,000 ስኩዌር ኪሎ ሜትር የሚሰፋው የባልቲክ ባህር 8 የኔቶ አባል ሀገሮችንና ሩሲያን ያዋስናል። በመሆኑም በኔቶና በሩሲያ መካከል ከፍተኛ የፍጥጫ መድረክ ነው። እንደ ባልቲክ ባህር የፍጥጫ መድረክ የሆነ ባህር የለም። ምክንያቱም 9 የኔቶ አባሎችና ሩሲያ በዚህ ባህር ላይ ስትራቴጂካዊ ጉዳዮች አሏቸው። ኔቶ በአጠቃላይ 22ቱ የኔቶ አባል ሀገሮች ሩሲያን ለማጥቃት ከፈለጉ ትክክለኛው ቦታ የባልቲክ ባህር ነው። ሩሲያም አሜሪካና ካናዳን ጨምሮ የኔቶ አባል ሀገራትን ለማጥቃት ከፈለገች ትክክለኛው ጥቃት የመሰንዘሪያ ቦታ ባልቲክ ባህር ነው። ምክንያቱም ባልቲክ ባህር ለሁሉም ሀገሮች ቅርብ ነው። ከባልቲክ ሆኖ ሩሲያን ለመምታት እጅግ በጣም ቅርብ ነው። ከባልቲክ ሆኖ እስከ አሜሪካ ድረስ ያለውን የኔቶ አባላት ለመምታት ይሄ ባህር በጣም ቅርብ ቦታ ነው። አንደኛውና ትልቁ ነገር ይሄ ባህር ስትራቴጂካዊ ቦታ ነው። ሁለተኛ፣ የዓለማችን ትልቁ የብሬክ ውሃ የባህር ዳርቻዎች እና ወደቦች ማዕከል የሆነው ይሄ ባህር ነው። ይሄ ባህር ብዙ ወደቦች ያሉት ባህር ነው። ብዙ ወደቦች ያሉት ባህር ደግሞ ኢኮኖሚያዊ፣ ወታደራዊ ጠቀሜታው ከፍተኛ ነው። እነዚህ ወደቦች ለኢኮኖሚም ለወታደራዊ ስትራቴጂክ ቦታነትም ያገለግላሉ። ስለዚህ ይሄ ቦታ አንደኛው ጉዳይ ስትራቴጂክ ቦታ ነው። ይህን ስትራቴጂክ ቦታ ሁሉም ሀገሮች መልቀቅ አይፈልጉም። በመሆኑም የኔቶ አባል ሀገሮችም ሆነ ሩሲያ ከፍተኛ የሆነ የመሳሪያ ክምችት ያለበት አካባቢ ነው። በተለይም የባህር ኃይልና ከሱ ጋር ተያያዥነት ያለው ጉዳይ። ሩሲያ ባልቲክ ባህርንና የራሷ ይዞታ የሆነው ነጭ ባህርን በ222 ኪሎ ሜትር ርቀት ካናል ወይም ደግሞ ቦይ ሰርታ አገናኝታቸዋለች። ምክንያቱም ሩሲያ እነዚህን ሁለት ባህሮች መቀመጫ አድርጋ ነው ኔቶን ለማጥቃት ዝግጅት ላይ ያለችው።